ሰላም እንደምን አላችሁ ውድ የመርማሪው ሚዲያ ተከታታዮቻችን። መርማሪው ሚዲያ በተከታታይ እያቀረበላችሁ የሚገኘው የዘንዶው ሴራ በኢትዮጵያ ላይ ወይም ደግሞ የሃያላኑ የሴራ ጉንጎና ኢትዮጵያን ለማፍረስና የህይወት ስርን ከኢትዮጵያ ለመቆጣጠር ከጣና ስር ያለችውን ገነት ለመውረስ የሚያደርጉትን ሴራ ስብሰባ እንዲሁም ደግሞ በተለያዩ ፕሮጀክቶች ስም የሚያመጧቸውን ጉዳዮች ቃኝተን ነበረም። ዛሬ የዛ ተከታይ ክፍል በክፍል 4 ወደ እናንተ ይደርሳል። አብራችሁን ቆዩ። በባለፈው ክፍል በክፍል 3 ያቀረብንላችሁና መጨረሻውን ያደረገው ስለ መጽሐፈ ሄኖክ እየተወያዩ ነበር። መጽሐፈ ሄኖክ ለነሱ በጣም ወሳኝ እንደነበረና ትኩረት አድርገውበት ሲሰሩበት እንደቆዩ እያስረዷቸው ባለበት ነበር የባለፈው ክፍል የተጠናቀቀው። የዛሬው ክፍል የሚጀምረው መጽሐፉ ለምን ኢትዮጵያ እንደተገኘና በመጀመሪያው የመጽሐፍ ቅዱስ ቋንቋ ወይም ደግሞ የክርስትና ቋንቋ ግዕዝ ለምን እንደተጻፈ የሚያብራሩትና በተለይም መጽሐፈ ሄኖክ እንዴት በነጮች እጅ እንደገባ ተንተን ተደርጎ የሚታይበት ይሆናል። አብራችሁን ቆዩ። መጽሐፉ ለምን እዚያ እንደተገኘና የተጻፈበት ቋንቋ ምንና እንዴት እንደነበር ጠይቀሃል ሲል የአሜሪካው መሪ ቀጠለ። የተጻፈው በግዕዝ እንደሆነ ከላይ ገልጫለሁ። አዎ መጽሐፉ የተጻፈው በገነት ቋንቋ ነው። ባለሳድስ በሆነውና ለመጀመሪያ ሰው ለአዳም ተብሎ በተዘጋጀው ባለ 7 ተነባቢ ፊደላት ባሉትና 26 ሆሄያት በያዙት ፊደልና ቋንቋ ነው የተጻፈው። ኢትዮጵያውያኑ ግዕዝ ይሉታል። ይህ ቋንቋ ሃይማኖታዊ ቋንቋ አልነበረም። የዓለም ሕዝብ ወይም የሰው ልጅ ሙሉ ቋንቋ የነበረ ነው። ቋንቋዎች ሲከፋፈሉም መነሻቸውን ግዕዝ አድርገው ነው። ቋንቋ ከመከፋፈሉ በፊትም ሆነ በኋላ የኢትዮጵያ ብሔራዊ ቋንቋ ሆኖ የቆየ ነበር። በዓለማችን በአሁኑ ሰዓት ብቸኛ የግዕዝ ቋንቋ ተጠቃሚዎች ኢትዮጵያውያንና ጥቂት ኤርትራውያን ብቻ ናቸው። ከ19ኛው መቶ ክፍለ ዘመን ጀምሮ ግን ያን ቋንቋ በሌላ ተክተው የግዕዝ ዘርን ሳይለቅ በታደሰ ቋንቋ ለውጠውታል። አምሃሪክ ይሰኛል። አሁንም ብሔራዊ ቋንቋቸው ይኸው አምሃሪክ የሚባለው ነው። ፊደሉ ያው የግዕዙ ፊደል ሆኖ 34 ያህል ሆሄዎች አሉት። በዚህ ምክንያት ብዙዎችን የግዕዝ ጽሑፎች ወደ አምሃሪክ እንዲተረጉሟቸውም ተደርጓል። ሁሉም የግዕዝ ሰነዶችም በእኛ ዘንድ ናቸው። ባጭሩ ቋንቋው እንዲጠፋና የኛ ሰዎች የሆኑት ብቻ ለምርምር እንዲጠቀሙበትም አድርገናል። እዚያው ኢትዮጵያ ውስጥም ከብዙዎች በጥቂቱ የኛ በሆኑ የቤተ ክህነት ሰዎች ብቻ ተወስኖ እንዲቀር ብዙ ሰርተናል እና የሄኖክ መጽሐፍ የተጻፈው በግዕዝ ነበር። ከዚያ በጥቂቱ የተበረዘውን ወደ አማርኛ ተረጎሙት። እነሱ ያን ከማድረጋቸው በፊት ግና ግዕዝን ይጠቀሙ በነበረ ጊዜ እኛ በዕብራይስጥና በግሪክ ተርጉመን በድንገት የተገኘ አስመስለን ሰው በማይበዛበት ጫካ ጣልነው። ተገኘ ተብሎ ጉድ ተባለ። በእስራኤልም እንደዚያ ነው ያደረግነው። ቀጥሎ ወደ እንግሊዘኛና ወደ ሁሉም ቋንቋዎች ተተረጎመ። እውነታዋ ግን እኛ ዘንድ ብቻ ናት። ያን ያደረግነው የተጻፈበት ትክክለኛ ጊዜ እንዳይታወቅና አወዛጋቢ ሆኖ እንዲቀጥል በሚል ነው። በጽር በቀድሞ ግሪክ ተገኘ የተባለው ከ1000 በዕብራይስጥ የተባለውም 2000 ምንም እያደረግን በሁሉም ቋንቋና በተለያየ ሀገር በተለያየ ዘመን የተገኘ አስመስሎ ከማምታታት የተሻለና የቀለለ ስራ አልነበረም። ያም ደግሞ ተሳክቶልናል። መጽሐፉ ኢትዮጵያ የተገኘበት ምስጢር ይፋ ላድርግ አሉና ጽድት ያለውን ሰፊ ስክሪን የእጅ ጣታቸውን ተጠቅመው ገለጥ ገለጥ ሲያደርጉት ጢጥ 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 የሚል አነስተኛ ድምጽ እያሰማ ቆየም። የሚፈልጉት ቦታ ላይ ሲደርሱ ነካ አደረጉና የቪዲዮ ምስሉ እንዲጀምር አድርገው በእርጋታ ወደ ወንበራቸው መጥተው ተቀመጡ። ከፊል እይታቸውን ወደ ስክሪኑ ከፊል እይታቸውን ወደ ተሰብሳቢው አደረጉና ትንታኔያቸውን ቀጠሉ። የሚተነትኑት ነገርም በቪዲዮ ምስል ፍሰቱን ጠብቆ ለተሰብሳቢዎች በግልጽ መታየቱን ቀጠለም። መጽሐፉ ኢትዮጵያ የተገኘው በልጅ ልጁ ምክንያት ነው። በሄኖክ የልጅ ልጅ ማለቴ ነው።
ከዚያ በፊት በወንድማችሁ በአሜሪካው መሪ እንደተገለጸው የሰው ልጅ በኢፍትሃዊነት በጥፋት ውሃ ሲጠፋ ከምድር ሰዎች ውስጥ እንደ ግለሰብ ብቻ የበላይ አካሉን አልተወም ነበርና ከነቤተሰቡ ተረፈ። ይህ የሄኖክ ልጅ የሆነ ኖህ የተባለ ግለሰብ ከቤተሰቡና ከምድር እንስሶች ጋር ከተረፈ በኋላ ሚዛናዊነት በጎደለው መንገድ የመጀመሪያው ሰው የተባረረበትን ምድር እንዲሰፍርበት ሰጠው። ይህ አባወራ ወደ ኢትዮጵያ ሄዶ ከጊዮን ወንዝ ምንጭ አቅራቢያ ባለ አንድ ተራራ ላይ ያርፋል። ይህ ሰው ታዲያ የሄኖክ ልጅ እንደመሆኑ መጠን የአያቱን ዶክመንት በሙሉ በክብር ይዞ ነው ወደ መርከቡ የገባው። ከመርከብ ወጥቶ ኢትዮጵያ በተባለች ምድር ኑሮን ጀመረ። ሁለተኛው የሰው ልጅ ምዕራፍም በዚህ አባወራ አማካኝነት ይጀምራል። በዚህ አዲስ በሆነ ሁለተኛ የሰው ልጅ ምዕራፍ ወቅትም እዚያው ኢትዮጵያ ላይ ካሉ ከልጆቹ ጋር ኑሮን በማድረግ በርከት ያሉ የልጅ ልጆችን በልጆቹ አማካኝነት አፈራና አንድ ራሱን የቻለ ነገድ ሆነ። ነገዶቹንም አሰባስቦ በበላይ አካሉ ትእዛዝና ኃይል የተሰራውን መርከብ መጠኑን አሳንሰው ነገር ግን አመሳስለው እንዲሰሩ አዘዛቸውና ሁለት ተመሳሳይ መርከቦችን መስራት ቻሉ። ከዚያም ሴም፣ ካም፣ ያፌት የተባሉትን ሶስቱን ልጆቹን ከበላይ አካሉ በተሰጠው ትእዛዝና መመሪያ መሰረት በሶስት አቅጣጫ በታተናቸው። ሴምን የመጀመሪያውን የራሱን መርከብ ሰጥቶ ከነነገዱ በቀይ ባህር በኩል እንዲሄድ መራው። ካምን ከአዲሱ ስሪት አንዱን መርከብ በመስጠት የአባይን ተፋሰስ ይዞ በምዕራብ በኩል የአሁኗን አፍሪካ እንዲይዝና እንዲራባ ወደ አፍሪካ ምድር ሸኘው። ያፌትን ደግሞ የቀረውን ሌላ መርከብ ሰጥቶ በህንድ ውቅያኖስ ቆርጦ እንዲያልፍ አዘዘው። እነዚህ ሶስት ነገዶችም 50 ዓመት ባልሞላ ጊዜ ውስጥ ዝግጅታቸውን አጠናቀው አባታቸው ሲተርፍ ያደረገውን አይነት የእንስሳ ክፍፍልም አድርገው መርከባቸውን በሰውና በእንስሳ እያጓጓዙ ወደ ተመሩበት አቅጣጫ ተሰማሩ። በዚህ አይነት የነገድ ስርጭት መሰረትም ሴም አውሮፓንና መላው መካከለኛ ምስራቅን ያዘ። ካም ደግሞ ድፍን አፍሪካን ተቆጣጠረ። ያፌት መላው ሩቅ ምስራቅን ያዘና ህይወት ቀጠለ። ኖህ ግን እዚያው ኢትዮጵያ ተወስኖ ቀረ። በጊዮን ማዶ ወዳለች ስፍራ ተጎዚሞ በዚች ቦታ አንዲት መንደር ሰርቶ ሲኖር ቆየና በዛው አረፈ። የልጅ ልጆቹና አሽከሮችም ቀበሩት። ልጆቹን ሲሸኝ ከሱ ጋር እንዲሆኑ ያስተረፋቸው ከሶስቱም የተውጣጡ ትውልዶችም ነበሩ። መጽሐፈ ሄኖክ 5 ያህል ጥራዞች ኑሩት እንጂ አንዳቸውም ሳይወሰዱ ሁሉም ጥራዝ ኢትዮጵያን የቀረው። 4ቱ ጥራዞች በኢትዮጵያ በተለያዩ ስፍራዎች ነበር የሚገኙት። ዋናውንና አንደኛውን ግን አብረውት የነበሩት ነገዶች ወይም የልጅ ልጆቹ ኖህ ሲሞትና ሲቀብሩት ዋናውን መጽሐፈ ሄኖክና ሌሎች ታሪካዊ ሰነዶችንም በመቃብሩ አኖሩት። ልብ በሉ እንግዲህ ከዚህ በፊት ተደጋግሞ እንደተገለጸላችሁ የበላይ አካሉ በቁጥር ቀመር ነው። ልብ በሉ እንግዲህ ከዚህ በፊት ተደጋግሞ እንደተገለጸላችሁ የበላይ አካሉ በቁጥር ቀመር ነው ዓለምን ያዛት። መንፈሳዊ አሰራሩ በሙሉ ከቁጥር ቀመርና ከግዕዝ ፊደላት ጋር በፍጹም የተያዘ ነው። የኛም ልዑል በቁጥር ቀመር እንደሚመራ ታውቃላችሁ። ስለዚህ የጥፋት ውሃ የተከሰተው በ1656 ዓመተ ዓለም ነበረ። ሰው በተፈጠረ በ1656ኛው ዓመቱ የጥፋት ውሃ ደረሰ። ከ5500 ዓመት በኋላ በ1656 ወይም ደግሞ በ1656 ዓመተ ምህረት ከዓለም ሕዝብ ተሰውሮ የኖረው የኖህ የመቃብር ቦታ ሊገኝ ችሏል። በ1656 ዓመተ ምህረት ደግሞ አንድ የኢትዮጵያ ንጉስ መቃብሩ ላይ ቤተ መንግስት ገነባበት። ይህም የምታዩት የቤተ መንግስት ህንጻ ግንባታው የተጠናቀቀው ደግሞ በ1656 ዓመተ ምህረት ነበር። የጥፋት ውሃ የመጣው ደግሞ በ1656 ዓመተ ዓለም ከሆነ ክርስትና እስኪመጣ ድረስ የነበረው ዘመን 3844 ዓመታት ይሆናል። ከክርስትና በኋላ እንደ አዲስ አንድ ተብሎ መቆጠር ከተጀመረ ጊዜ አንስቶ ይህ ህንጻ እስከተገነባበት ድረስ ያለው ጊዜ ደግሞ 1656 ነው። የነዚህ የሁለቱ ዘመኖች ድምር 5500 ዓመት ይሆናል ማለት ነው። ከመጀመሪያው የሰው ልጅ ጀምሮ እስከ ክርስትና ጊዜ ድረስ የነበረው ዘመን ደግሞ እንደምታውቁት 5500 ዘመን ነው። የበላይ አካሉ ብቸኛው አማኙ ኖህ ብቻ ስለሆነና ይወደውም ስለነበር እንዲሁም ለዘር የተረፈ ሰው እንደመሆኑ መጠን በቤተ መንግስት ስም ዘመኑን ጠብቆ መታሰቢያ አቆመለት።
ቅርጽና ይዘቱንም መርከቡን መስሎ ተሰራ። እርግጥ ነው ኢትዮጵያውያን ይህንን ታሪክ ጨርሶ አያውቁትም። ብቻ ግን ከብዙ ዘመን በኋላ ኖህ የተቀበረበትን ቦታ የተባለው ንጉስ በተባለው ዘመን በድንገት ያን ምድረ በዳ የመሰለ ቦታ ለቤተ መንግስትነት ለመዋል አሰበና አሳጠረው። ከግንባታው በፊት ሲቆፈርም ከኖህ ጋር አብሮ የተቀበሩ በርካታና ልዩ ልዩ የከበሩ ማዕድናት ሲገኙ ይህ በቆዳ የተጻፈ የሄኖክ መጽሐፍም አብሮ ይገኝና በንጉሱ እጅ ይገባል። ስለዚህ ዋናው የሄኖክ መጽሐፍ ለ5500 ዓመታት ተቀብሮ ኖሮ የዛሬ 400 ዓመት ገደማን የተገኘው። ከሌሎች ከአራቱ ጥራዞች የበለጠ ለኛ ወሳኝ ሆኖም ዋናው ነው። በዚህም ከጥፋት ውሃ የተረፈው የሰው ልጅ የመጀመሪያው መስፈሪያ ምድር ያች ሀገር መሆኗ ተረጋግጧል። ምክንያቱም የአያቱን መጽሐፍ ይዞ ነው የተቀበረው። ከሱ ጋር አብሮ አጽሙ ተገኘ፣ ሀብቶቹም ተገኙ። መጽሐፈ ሄኖክም በዚያው ተገኘ። ሁሉም ነገር ኢትዮጵያ ተገኘ። በዚህ መሰረት ይህ ወሳኝ የሆነ የሄኖክ መጽሐፍ ተገኝቶ በንጉሱ እጅ ገባና በክብር ይቀመጣል። ከዚያ ከጥቂት 10 ዓመታት በኋላ ተፈራርቀው ከነገሱት ነገስታት ውስጥ በአንዱ ዘመን የስልጣን ጠብ ይነሳና እንዲት ተዋበች ወይም ምንትዋብ የተባለች ባልቴት ንግስት ከቤተ መንግስት እንድትገለል ይደረጋል። በዚያን ጊዜ ታዲያ ከከተማው ራቅ ብላ ትሄድና ይህን ቤተክርስቲያን አሰርታ በዚህ መኖርም ትጀምራለች። በቤተ መንግስቱ ውስጥ የነበሩትን አንዳንድ ዶክመንቶች ስትወስድም ዋናውን መጽሐፈ ሄኖክን አብራ ነበር የወሰደችው በማለት በድጋሚ ግድግዳው ላይ በሰፊ ስክሪን ደርሶ ብልጭ ያለውን ተንቀሳቃሽ ምስል ዞር ብለው እያዩና በእጃቸው እየጠቆሙ በማሳየት ገለጻቸውን ቀጠሉ። በወቅቱ ነገስታቱ ህፃናት ስለነበሩና የወቅቱ ሁኔታም ለስልጣን ሲሉ ያደረጉት በነበረው ፍልሚያ የተወጠረ ስለነበር የሄኖክ መጽሐፍ በተገኘ ጊዜ በውል ሊመረምሩና ሊያስመረምሩት አልደፈሩም። ጊዜውም አልነበራቸው። በዚህም ላይ የኛ የቀድሞ ሰዎች የነበሩ ጳጳሳትን እየላክን ነበርና የምናስተዳድራቸው ሁሉንም ነገር በቅርብ ርቀት ሆነው ይከታተሉና መንፈሳዊ ሰነዶችንም ይቆጣጠሩ ነበር። በእነሱ አማካኝነትም በዚያ ዘመን መሰራት የነበረበትን ስራ ሰርተናል። በመጽሐፈ ሄኖክም ብቻ ሳይሆን በሌሎችም ጭምር ማለቴ ነው። እናም ይህ መጽሐፍ በተገኘ ወቅት የኛ አባል የነበሩ ጳጳስ ነበሩና ቤተክርስቲያኑን የሚመሩት ቀድሞ ያሳዩአቸው ለሳቸውም ነበረ። እጃቸው እንደገባም በሁኔታው ተገርመው ነገር ግን ያልተገረሙ መስለው ጥቂት ካዩት በኋላ ብዙም የግዕዝ ዕውቀቱ ስላልነበራቸው ሌላ ልዑክ እስኪላክላቸው ድረስ ቅድም ያልኩትን አለ 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 የሚሉ ቃላቶችን ብቻ በተን አድርገው ማስተዋሻ ያዙና ግራ አጋብተዋቸው ቆዩ። በወቅቱ ወስደው ማስቀረትም መደበቅም ማቆየትም አይችሉም ነበርና ነው የመለሱት። ቀስ በቀስ ይህንን መጽሐፍ በወቅቱ የነበሩ ጥቂት ኢትዮጵያዊ የቤተ ክህነት ሊቃውንት እንዳዩት በእጃቸው እየጻፉ 3 ያህል ኮፒዎችን መጠረዝ ቻሉ። እነዚህን በእጅ ተጽፈው ኮፒ የተደረጉ መጽሐፈ ሄኖኮችንም ሌክ ታና ወይም ደግሞ ጣና በተባለው ሐይቅ ውስጥ ይገኙ ወደ ነበሩ ገዳማት ለሌሎች ላኩላቸው። ዋናውና የመጀመሪያው መጽሐፍም እዚያው ተትቶ በንግስት ዋበች ወይም ምንትዋብ በተሰራውና ቁስቋም ተብሎ በሚጠራው በዚህ ቤተክርስቲያን ውስጥ መጽሐፉ ተቀምጦ ቆየ። ወዲያውም የኛ ጳጳስ መረጃውን ለቀድሞ አባላቶቻችን ተንትኖ ሲገልጽ ወዳጅ አድርገን ይህን ሰው ላክ ነው። ጄምስ ብሩስ ይባላል። የስኮትላንድ ተወላጅ ሲሆን የዩናይትድ ኪንግደም ባለውለታ ነው። ይህ ሰው በእንግሊዟ ንግስት ታዞና በቂ በጀትም ተመድቦለት ነው ወደ ኢትዮጵያ በመሄድና የወቅቱን ነገስታት በመገናኘት አብሮ ማዕድ ከመካፈል አልፎ ታማኝ ወዳጅ ተባለና ሹመትም ተሰጠው። ከ1770 ዓመተ ምህረት ጀምሮም ለ7 ዓመታት ጎንደር በተባለችው መንደር በምትገኘው ቁስቋም ቤተክርስቲያን ውስጥ ኖረ። ያን ያህል ጊዜ የኖረባት መኝታ ቤቱ እች ክፍል ነበረች። ብሩህ አእምሮ የነበረው ሰው ነው በእውነቱ። የልዑላችን የቀድሞ አባል እንደመሆኑ መጠንም ብዙ ስራ ሰርቷል። በአጭር ጊዜ ውስጥ የቋንቋቸውን ሰዋሰው አውቆና ተረድቶ ከነሱ በላይ ሊቅ ሆኖ ተገኘ። እናም ዋናውን መጽሐፈ ሄኖክና ሌሎችንም ገልብጦ ወደ ሐይቁ የተላኩትንም ቦታው ድረስ ሄዶ ሰርቆ ማጣረስ ያለበትን አጣርሶ ለነሱ የሚቀረውንም አስቀርቶ ተመለሰና ለኛ ሰዎች አበረከተላቸው።
ግዕዝን በራሱ ጥረት ከነሰዋሰው ያጠና የመጀመሪያው የአውሮፓ ሰው ይህ የምትመለከቱት ጄምስ ብሩስ የተባለ የቀድሞ አባላችን ነው። በዚህ ሰው አማካኝነትም ኢትዮጵያውያን ንቀው የተውት ወሳኝ ሰነድ ሳይቀር እጃችን ገባ። በዚህ አይነቱ ታሪካዊ ሂደት ነው የሄኖክን መጽሐፍ ኢትዮጵያ ውስጥ ሊገኝ የቻለው። በዚህ አይነት መንገድ ነው እኛ እጅም ሊገባ የቻለው ነው መልሱ። ከዚያ ተተረጎመ። ስለዚህ መጽሐፈ ሄኖክ በግዕዝ ተጽፎ ኢትዮጵያ ውስጥ ተገኝቶ እኛ እጅ መግባቱ ብቻ አልነበረም ጥቅሙ። የሄኖክ መጽሐፍ ኢትዮጵያ ተገኘ ማለት የሁሉም መንፈሳዊ ነገርና አጠቃላይ የሰው ልጅ ታሪክ ኢትዮጵያ ላይ ነው ማለት ነው የሚለውንም ተረድተንበታል። ይህም ቢሆን ከልዑላችን ተሰውሮ አልነበረም። ወደፊት በደንብ እንደምገልጸው በሰው መሰራትና በራሱ በልዑላችን መሰራት ያለበት ነገር ስላለ ነው። ስለ ሄኖክም ሆነ ስለ መጽሐፈ ሄኖክ ኢትዮጵያውያኑ በትክክል ምንድነው የሚያስቡት ብለህ ጠይቀሃል። መልሱ አንድ ነው። ምንም ነው መልሱ። ከምንም የተሻለ መልስ ካስፈለገ ስለ አፈ ታሪክነቱ ሊያስቡ ይችላሉ። ከዚህ ያለፈ ነገር ግን የለም። ምሁሮቻቸውም ቢሆኑ ባስተማርናቸው መሰረት ዘመናዊ ያጠናን ዘዴን ያልተከተለ ይሉሃል እንጂ ሊመረምሩት አይደፍሩም። በዚህ ዙሪያ ማናችሁም ብትሆኑ አትስጉ። አይደለም ስለ መጽሐፈ ሄኖክ አሁን እየተነጋገርን ያለውን ይህን ጉባኤ አንድ ኢትዮጵያዊ ቢታደምበትና ሰምቶ ቢነግራቸው ሊሉት የሚችሉት አንድ ነገር ነው። ተረትን በተረት የማጠንከር ልፋት ይሉታል እንጂ ሊቀበሉት አይችሉም። ከናንተ ሀገር ዜጋ አንድ ነጭ ይህን ጉባኤ ታድሞበት አይደለም እንዲሁ ዋሽቶ ቢነግራቸውና ቢጽፍላቸው ግን 100% ይቀበሉታል አሉና በዝምታ ጥቂት ጎርደድ ካሉ በኋላ የሰፊውን የጠራ ስክሪን እንደ ኩራዝ መብራት እፍ ብለው አጠፉት። ይህንን አድርገውም ካባቸውን እየጎተቱ ወደ ወንበራቸው ተመለሱና ተቀመጡ። ተቀምጠውም ጃፓን ሲሉ ጀመሩ። ኢትዮጵያውያን ገነት አገራቸው ውስጥ ስለመኖሩ አያውቁም። በጣት የሚቆጠሩ የቤተ ክህነት ሰዎች ግን ፍንጩ አላቸው። ነገር ግን በማስረጃ እንዲያረጋግጡ ከፍተኛ ስራ ስለሰራን አያውቁም ነው መልሱ። እርግጥ ነው የቀድሞቹ ኢትዮጵያውያን ገነት ሀገራቸው ላይ እንደነበረች ጠንቅቀው አውቀው ነበር። ከ18ኛው መቶ ክፍለ ዘመን በኋላ ያሉት ግን አያውቁም፣ ሊያውቁም አይችሉም። ያወቁት የቀድሞቹ ግን በጥቂትም ቢሆን እችን ዩኒቨርስ እስከ ማዘዝ ደርሰው ነበር። ነፍሳትን፣ ዝናብን፣ ደመናን ወዘተ መቆጣጠርም ችሏል። ያም ቢሆን ለተራ ሃይማኖታዊ መኮፈሻነት ከመገልገል ባለፈ ለሌላ ነገር አልዋሉትም። ሌላ ሊሉትና ሊያደርጉት የሚችሉትም ነገር አልነበረም። ኢትዮጵያ አሳዛኝ ፍጥሮች ያሉባት ሀገር ናት። ዜጎቿም አይደማመጡም። ቅናተኞችና ተንኮለኞች ናቸው። ሐሜተኞችም ጭምር ናቸው። አንድ ሰው ተነስቶ እውነትን ቢነግራቸው የተበለጡ ስለሚመስላቸው አምነው ለመቀበል አይደፍሩም። እንበልና የዚህ ዘመን ወጣት ትውልድ አንድ ነገር አውቆ ሊነግርና ሊጽፍ ቢሞክር ታላላቆችና ሽማግሌዎች ኮርኩሞ ያባሩታል እንጂ ሊሰሙት አይችሉም። ሰፊ ጥናት አድርገን በደረስንበት ውጤት መሰረት ዜጎቹ አይከባበሩም። እርስ በርሳቸው ነው በጣም የሚናናቁት። በማንነታቸውም ያፍራሉ። በራስ መተማመን የላቸውም። የሰውን እንጂ የራሳቸውን እውነት የመቀበልና የማመን ባህል ፈጥሞ የላቸው። እኛና የኛ ሰዎች የነገርናቸውን ብቻ ያለማመንታት ይቀበላሉ። ለዚህም ሲባል ብዙ ስራ ስንሰራ ቆይተናል። አሁንም እየሰራን። በዚህ በእኛ ጥረት ላይ የገዛ ባህሪያቸውን ሲጨምሩበት ደግሞ ስራችንን ማፍጠንና ማቃለል ችሏል። ስለዚህ ስጋት አይግባህ። የኢትዮጵያ ሕዝብ ሊነቃ አይችልም። እንዲያውም ከነጭራሹ የበላይ አካሉን ህልውና የሚጠራጠሩ ህዝቦች የበዙባት ሀገር ኢትዮጵያ የሆነች ነው። ዘመናዊ ትምህርት የቀመሱት ዜጎቿም በዚህ ነው አዋቂነታቸውን የሚያሳዩት። የማያዳምጥና የራሱን ወገን ለመተቸት የራሱን እውነት ለማንቋሸሽ ተዘጋጅቶ እየጠበቀ የሚኖር ህዝብ እንዴት ሊነቃ ይችላል ብለን እናስባለን? እንዴትስ ሊመራመር ይችላል? ኢትዮጵያውያን አይምሯቸው በሙሉ ለተረትና ለትችት ወይም ለማይገባ ንግግር እንጂ መቼም ቢሆን ለእውነት ልባቸውን ከፍተው አያውቁም። ስለዚህ እርሳቸው እንደሌሉም ቁጠራቸው። የነሱ ተጽዕኖ ፈጣሪ የሚባሉ ሰዎችን አባል አድርገናል ወይ ነው ዋናው ጥያቄ። መጠነኛ ሳቅን የሚጋብዝ ነው። የኢትዮጵያውያን ተጽዕኖ ፈጣሪዎች እኮ የሚባሉት እነማን ናቸው? እኛ እኮ ነን።
ነጭ ቆዳ ቀለም ኖሮህ ወደ እነሱ ከሄድክና ጥቂት ጊዜ አብራቸው ከኖርክ አንተ ራስህ ተጽዕኖ ፈጣሪ የሆንክ ንጉሳቸው ትሆናለህ። 7000 ዓመት ሙሉ ታቅፈውት የኖሩትን የማንነት ታሪክ አንተ ጃፓኑ ዛሬ ብትሄድና ከነሱ ጋር አንድ ሳምንት ቆይተህ አጠናው ብለህ ጥናታዊ ጽሑፍ ብታወጣ ያን የ7000 ዓመት ታሪክ ጥለው አንተን ይቀበሉሃል። ስለ አንተ ይጽፋሉ። ምሁሮቿም አንተን ጠቅሰው ያንተን ግኝት ወደ ማስተማር ያልፋሉ። የትምህርት ስርዓታቸው በማግስቱ ይቀየራል። የሚቀይሩትን ያንተን የጃፓኑን ጥናት ለማካተት ነው እንጂ አጥርተውና አምነውበት አይደለም። አንድ የራሳቸው ሰው ግዕዛቸውን መሰረት አድርጎ አንዳች የምርምር ውጤት ቢያቀርብና ቢጽፍ ግን የትችት ናዳ ይወርድበታል እንጂ ሰሚ አያገኝም። ግዕዙን ጠቅሶ የጻፈና ያስተማረም እንደኋላ ቀር ነው የሚቆጠረው። አንተ ግን በራስህ በጃፓን ቋንቋ ስለ ኢትዮጵያ ብትጽፍላቸው ጃፓንኛ ተምረው ያነቡልሃል፣ ያደንቁሃል። እና ድንቁርና የተንሰራፋባት ሀገር ስለሆነች ተጽዕኖ ፈጣሪ የሚባል ሰው የላትም። እርግጥ ጥሩ ብለሃል አሉ የሚባሉ ካሉ የኛ አባላት ማድረግ ተገቢና ጥንቃቄ ነው። እሱም መነሻ በማድረግም እንዲያው ተጽዕኖ ፈጣሪ የሆነው ሳይሆን አንዳንድ የቀሩ ዶክመንቶችንና ቅርሳቅርሶችን በገፍና በነጻነት እናገኝ ዘንድ በሚል እንዲሁም ከፍተኛ ቁጥር ያለውን የኦርቶዶክስ ሃይማኖት ተከታይ የሆነውን ሕዝብ እንዲያሳክርልን በሚል በቅርቡ የሞተውን ሊቀ ጳጳስ ዋና አባላችን አድርገው ነበር አሉ። አዎ፣ በቅርቡ የሞተውን ሊቀ ጳጳስዋን አባላችን አድርገነው ነበር። በቀጣይነት የሚሾመውም የኛ አባል እንዲሆን በማድረግ ስራውን ቀድሞ እንዲሰራ ትእዛዝ ሰጥተናል። በእውቀቱና በታማኝነቱ ሳይሆን አፍቃሪ ገንዘብ ስለነበረና ሁሉን እሺ ይለን ስለነበርም የዓለም አብያተ ክርስቲያናት ፕሬዝዳንት አድርገን ሾመነው ነበር። በዚህም አገሪቱ ሙሉ በሙሉ የኛ እንድትሆን ፈቅዷል። ይህንን የምለው ኢትዮጵያውያን መሐይማን ናቸው ብለን ተዘናግተን እንዳልቆየን ለመጠቆም ፈልጌ ነው። ተጽዕኖ ፈጣሪ ባይሆኑም እንደዚህ አድርገን በማሰብ በቀላሉ ወደኛ አምጥተናቸዋል። ሌሎች ጥቂት የምንጠረጥራቸውን ዜጎቿንም ከጎናችን አርገናል። ይህን ያደረግንበት ዋነኛው መነሻ ግን ስጋት አልነበረም። የኢትዮጵያ ሕዝብ በተለይ ወጣቱ በሃይማኖቱ እንዲሄዱበትም አይፈልግም። ሃይማኖቱንም በውል ስለማያውቀው ለመነጋገር፣ ለመከራከር፣ ለማዛዘን ዝግጁ አይደለም እና ገና ጨዋታው ሲጀመር ይሸሻል። ስለዚህ ወጣቱም በሌላ ነገር ማጥመድ አስፈላጊ ሆኖ አገኘ ነው። እንዳልኩት ማንነቱንና የገዛ ባህሉን የሚንቅ ማህበረሰብን ማጥመድ የሚቻለው በባዕድ አገራት ነው። ይህ ለኢትዮጵያ ብቻ የሚሰራ አካሄድ ነው። እናም ወጣቱን ለማጥመድ በባፎሜት ስም ተጠምቀው ከተደራጁት ቁጥር 3 ሲቪል አባላቶቻችን ውስጥ አንድ ሁለቱን ልከን ልዑላችን ቦታ የሚይዝበትን ነገር ያመቻቸን ሲሆን በተለይ ከጥቂት ዓመታት በፊት የላክናት አቀንቃኝ ግዙፉን ስራ ሰርታ ነው የተመለሰችው። እቺ ዝነኛ ወጣት ወደ ኢትዮጵያ ሄዳ ከጳጳሱ ጋር ገደብ የለሽ ሐሴት ያደረገች ሲሆን ወደ ጳጳሱ መቅደስ ውስጥም ለመግባት ትልቁን ስራ ለመስራት የታደለች ሆናለች። በወቅቱም በእርዳታ ስም በወሰደችው አልባሳት ታሽጎ እንዲገባ የተደረገውን የልዑላችን ታዛዥ የባፎሜትን አምሳል ወደ አገሪቱ ለማስገባት አስችሎናል። ለዚህ ታላቅ ስራም ኢትዮጵያውያኑ በሃይማኖታዊ ወግ ያሸበረቀ ከፍተኛና የጋለ አቀባበል አድርገውላታል። ጥቂት የኢትዮጵያ ሕፃናትን ሳይቀር ሰብስባ ልዑላችን በአደባባያቸው ያስመለከች ጀግናም ሆናለች። ይህቺ ወጣት ይህን ያደረገች ናትና ታላቅ ብለናታል። ተመሳሳይ ስራዎችም በዚህ ሳይወሰኑ በመንግስት ደረጃ ጭምር ይቀጥላሉ። ኮሪያ ሲሉ ቀጠሉ። ያችን ሀገር ለማጥመድ የተሰራው ስራ በፐርሰንት ሲገለጽ 90% ተጠናቋል። ቀሪውም 10% የዘገየው የአፈጻጸም መመሪያ እስኪደርሰን እየጠበቅን ስለሆነ ነው። ይህን ስል ግን ወደ ኋላ የምገልጸው አንድ አስደናቂ ስራ ሳላካትት ነው። ያጠማመዱ ሁኔታ ዘርዘር ሰፋ ያለ ሲሆን ዘርፉም እንደዚያው ነው። ጥቂቶችን ለመጠቃቀስ ያህል የሀገሪቱን መንፈሳዊና ታሪካዊ ሰነዶችን በራሳቸው ሰዎች እንዲወድሙ ማድረግ፣ ህዝቦቿ መሬት እንዲያዩ ማድረግ፣ አገር ወዳዶችና አገር ወዳድነን ባዮች ስልጣን እንዳይዙ ጠንክሮ መስራት፣ የምሁሮቿ እንዳይግባቡ ማድረግ፣
እርስ በርስ እንዲናናቁና ታሪካቸው በሙሉ ተቀባይነት የሌለው እንዲሆን መበርታትና በልብ ወለድነቱ ታስቦ እንዲታለፍ ማድረግ፣ ረሃብ እንዳይጠፋ መትጋት፣ ውድ ዋጋ ያላቸው ቅርሳ ቅርሶች በእነሱ እጅ እንዳይገኙ አድርጎ ከስር መንጠቅ፣ ዘላቂና አስተማማኝ የትምህርት ፖሊሲ እንዳይኖር በየጊዜው መለዋወጥና ንቁ ትውልድ እንዳይገነባ ማድረግ፣ የሚግባባ ትውልድ እንዳይኖር በአስተሳሰብ ማራራቅ፣ አንዱን ሃይማኖት ከሌላው ማሳነስና ማበላለጥ፣ በተለይም አንዱን ብሔር ከሌላው ብሔር ጋር ማጋጨትና አንዱ ብሔር የሌላውን ብሔር ጠላት ሆኖ እንዲቀር ማድረግ፣ በባለሀብት ስም የኛን ሰዎች ወደ አገሪቱ ማስገባትና ሰፋፊ መሬቶችን ይዘው እንዲጠባበቁ ማድረግ፣ በዚህም መሬቱን ይዞ መቆየት ብቻ ሳይሆን መሬቱን ተጠቅሞ በሰብልና በአበባ ሽፋን ከበባድና ውድ ዋጋ ያላቸውን ተፈላጊ የሆኑ አደንዛዥ እጾችን አገራቸው ላይ ማምረትና የገንዘብ አቅምን መገንባት እጅግ ሰፊና ተዘርዝሮ የማይጨረስ የማዳከም ስራ ነው ሲሰራ የቆየው። ይህ ሁሉ ስራም ለረጅም ጊዜ የዘለቀና በየዘመኑ የኖሩ አባላቶቻችን ተግተው የቆዩበት ዘመናዊ ጥረት ነው። ሌላውን ሁሉ ትተን በተለይ የአገሪቱን ሰሜናዊ ክፍል ማራቆትና ምድረ በዳ አድርጎ ማቆየት እጅግ አስፈላጊ ስለነበር ሌሎች የጥበብ የመድኃኒት የመሰል ግልጋሎት አመንጭ የሆኑ እጽዋቶችን ወደኛ ካስመጣን በኋላ ሙሉ ለሙሉ እንዲጠፉና ወደፊትም እንዳይበቅሉ ያደረግነው ከ100 ዓመት በፊት ነው። በወዳጅነት ስምና ረቀቅ ባለ መንገድ ባህር ዛፍ የሚባለውን የዛፍ አይነት ወደ ኢትዮጵያ አስገብተን ሀገሪቱን ለዘላለም እንዳታንሰራራና በምግብ ሳይቀር ራሷን እንዳትችል አድርገናል። የሀገሪቱን የከርሰ ምድር ውሃ ለማድረቅ ይህ ዛፍ ትልቅ ውለታ ውሎልናል። የከርሰ ምድር ገጽታዋም ነጥፎ መቆየቱ በጣም አስፈላጊ ነበረ። ምክንያቱም በስተኋላ የምትገለጸው ከተማን ለመገንባት የውስጠኛው ክፍል የከርሰ ምድር ውሃ ቀድሞ መመጠጥ ስላለበት ነው። ስለዚህ ከዚህ ከትንሹ ጀምሮ እስከ ትልቁ ተግባር ድረስ አከናውነንና በጥንቃቄ ተጉዘን ዛሬ ሙሉ በሙሉ ለማለት በሚያስችል መልኩ አመቻችተናት እንገኛለን። ከናንተ የሚጠበቀው ደግሞ የሚሰጣችሁን ትዕዛዝ እየተቀበላችሁ በፍጥነት መተግበር ብቻ ነው። ሳውዲ አረቢያ አሉና ፈገግ ብለው ቀጠሉ። ባነሳኸው ጥያቄ ወንድሞችን ፈገግ አሰኝተሃል። ጥያቄውን ግን ወድጄዋለሁ። ካሸነፍን ለምን አርፈን ቁጭ አንልም ነው። አርፈን ቁጭ የማንልበት ምክንያት አለን። ሉላችን ብቻ ሳይሆን የተሟገተለት የሰው ፍጡር የግድ መስራት ያለበት ስራ አለ። ጦርነቱ ከሰው ልጅ ጋር አይደለም እኮ ከመንፈሳዊ አካላት ጋር ነው። ያየነውና ሊመጣ ያለውን ድል መቀናጀት የምንችለው ክቡር ዘንዶውን ማገዝ ስንችል ብቻ ነው። የበላይ አካሉና ጭፍሮቹ በሰው ልጅ ያልተሰሩ የውጊያ መሳሪያዎች ነው ያሏቸው። የኛ ልዑል መሳሪያም ከነሱ ጋር ተመሳሳይ ስለሆነ አስጊ ነገር ባይኖርም የቁጥር መበላለጡን የምንተካው ግን በእኛና በእናንተ እንዲሁም በሌሎች አባላቶቻችን አማካኝነት ነው። ዘንዶውን የምናግዘው ከነሱ ያልተናነሰ ምናልባትም የበለጠ የሆነውን ረቂቅና ሰው ሰራሽ ኒውክሌር ይዘን የልዑላችንን ተጻጻሪዎችና የበላይ አካሉን ደጋፊዎች ስናጠፋለት ነው። ትብብራችን የግድ አስፈላጊ ነው። ተባባሪነታችን የምናረጋግጠውም በዚያች ጎላችን በሆነችው የንጥቂያ አለት ነው። ወርቅነቱ የሚረጋገጠው በሳት ሲፈተን ነው። ያለዚያ ወርቅ አይደለም። እኛም ያለ ፈተና አርፈን ብንቀመጥ በሱ ዘንድ ዕውቅና አናገኝም። የመንፈሳዊ አካላት አሰራር ከሰው ልጅ አሰራር ፍጹም የተለየ መሆኑን ሁሌም ደጋግማችሁ አስቡ። ለምሳሌ የልዑላችን ዓላማ ተከታዮችን ማብዛትና እነሱን ማስደሰት ነው። ይህ የመኖሩ ዓላማ ነው። ለዚህ ሲባል ደግሞ ተቀናቃኞቹን ማጥፋት የግድ ነው እንጂማ የሕይወት ዛፍ ለብቻው ምን ይጠቅማል? ለኛ ነው እንጂ። ለኛ ሲሆን ደግሞ የሚጋደልለት አካል ተከታዩ መሆኑን ማረጋገጥ አለበት። ይህ ስለሆነ ለልዑላችን በዚያች ጦርነት እናግዘዋለን። አርፈን ቁጭ የማንለውም ለዚህ ነው። ህንድ ሲሉ ቀጠሉ። እርግጥ ነው ብዙ ግልጽ ያልሆኑ ነገሮች አሉ። በተለይ ለጂ20 በይፋ ያልተገለጹና ለጂ8 በይፋ የተገለጹ ነገሮች አሉ። ለሁሉም ጊዜ አለው።
የ20 ሀገራት መሪዎች ወደዚህ ህብረት ከ8ቱ ሀገራት መሪዎች እኩል ተጠርታችሁ እንጂ የሚቀራችሁ ጥቂት ነገር ይኖራል። ይህንንም በተከታታይነት በመናደርጋቸው ስብሰባዎች ትረዳላችሁ። የዘመኑ ትክክለኛ ስሌት ለጂ8 መሪዎች ተነግሯቸዋል። ለእናንተ ግን አንዳንድ ጊዜ በሰውኛ አገላለጽ በ1970ዎቹና 80ዎቹ ብለን እንደምንገልጸው አይነት አገላለጽ ነው የገለጽንላችሁ። ምክንያቱም እንዳትዘናጉ በሚል ነው። ለምሳሌ የመጨረሻው ዕለት የምትባለው የታላቁ ዘንዷችን የውጊያ ዕለት ናት። ያቺ ዕለት ደግሞ የአንድ ሰዓት ጦርነት ብቻ የሚካሄድባት ናት። መጨረሻዋና መደምደሚያዋ እሷ ናት። ነገር ግን እዚያ በፊት የሚኖሩ ነገሮች የሚኖሩ ጦርነቶች ሁሉ አሉ። ለምሳሌ ቀጥዬ እንደምገልጸው 10 ዓመቱ ለግንባታ፣ 10 ዓመቱ ለህዝብ ቅነሳ፣ 10 ዓመቱ ለዓለም ህዝብ ምልክቱን ማዳረሻ፣ 10 ዓመቱ መላውን ህዝብ ሙሉ በሙሉ በሉላችን ስር የማድረጊያ፣ 10 ዓመቱ ለተራ መንፈሳዊ ሰራዊቶች ውጊያ፣ 10 ዓመቱ ለሌላ ይሆንና የመጨረሻው ጦርነት የሚባለው ዕለት ላይ ይደርሳል። ስለዚህ ብንነግራችሁ ያችን የመጨረሻዋን ዕለት አስባችሁ ልትዘናጉ ነው። ሩቅ መስሎ ሊታያችሁ ነው። እንደዚያ ግን መሆን የለበትም። ከዚያ በፊት ማወቅ ያለባችሁ ነገር ስለነበር ነው። እሱም ዛሬ ይነገራችኋል። የመጨረሻው ዕለት ስትነገራችሁ ግን ያቺ ቅጽበታዊ ዕለት መሆኗን ወቁ። በተረፈ ዘመኑ አፍንጫችሁ ስር ነው። እያንዳንዱ ዓመታት የመጨረሻው ዕለት ነው። የመጨረሻው መደምደሚያም ግን አንድ ሰዓቱ የዘንዷችን ውጊያ ነው። የአንድ ሰዓት ፍልሚያ ነው። እሱን ከሆነ የመጨረሻው ዘመን የምንለው 85 ዓመት ብቻ ይቀረዋል። የፍጻሜው ሙሉ ሂደት ግን ያን ያህል ዓመታት አይቆይም። ከ85 ዓመት በኋላ የምትደረገው የፍጻሜው ውጊያ ለማሳመርና ድሉን የኛ ለማድረግ የሚካሄደው ፍልሚያ ግን ከዚያ ቀድሞ በቅርቡ ይጀመራል። ልብ በሉ። ከዚያ በፊት ወይም ከዛሬው ዕለት ጀምሮ እያንዳንዱ ዕለት የመጨረሻው ዕለት እንደሆነች አስቡ። ዘመኑ አፍንጫችሁ ስር እንዳለም በዚህ በተሰጣችሁ ጥበብ መረዳት ትችላላችሁ። ይህን ጥበብ ከናንተ በፊት ያገኙ ሆኖም ፍጻሜው ሳይደርስ በሞት የተለዩ አባላቶቻችን ነበሩ። እነርሱ ግን ከዚህ ቀደም በቃል እንደገለጽንላችሁ ሥጋይም ሞቱ እንጂ እንደምታዩዋቸው ሕያው ሆነው ከድል በኋላ ሊሾሙ ተዘጋጅተው እየተጠባበቁና ይህንንም ጉባኤ እየተከታተሉ እንደሆነ በዚህ ተረዱና ከስጋት ነፃ ሁኑ አሉና ግድግዳው ላይ ያለውን ሰፊና የጠራ ስክሪን በተጠቀሙበት ሆነው ያወራ ጣታቸው የመሃል ጣታቸውን በማፋተግ በፈጠሯት ጣህ የምትል ድምጽ አበሩት። በእውነት የማይታመን ነበር። ወዲያው የሞቱት የቀድሞ 2 የቫቲካን ጳጳሳት በተፍለቀለቀ ገጽታ የንጉሠ ነገሥት ዙፋን በመሰለው ወንበር ላይ ጥቋቁር ካባቸውን ለብሰው ተቀምጠው አሳዩአቸው። ከዚያም ክቡራትና ክቡራን በክፍል 4 ኢትዮጵያን ለማፍረስ የዘንዶ ሴራ በሚል እያቀረብንላችሁ ያለው በመረጃ የታጨቀ ዘገባ የዛሬው ይሄን ይመስል ነበር። በክፍል 5 በሚቀጥለው ጊዜ እንቀጥላለን። የኛ ቤተሰብ ስትሆኑ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም በማጋራት የኛ ቋሚ ወዳጅ እንድትሆኑ ፍቅራችሁንም በዚሁ እንድታሳዩን በአክብሮት ነው የምንጠይቃችሁ። ለዛሬው የነበረን ይሄን ይመስል ነበር። በቀጣይ ተንተን አድርገን በሌላ ክፍል እንገናኛለን። በያላችሁበት ሰናይ ጊዜ ሰናይ ቆይታ ይሁንላችሁ። ሰላም ሁኑ።